አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ወዳችሁ ፈቅዳችሁ ሰብስክራይብ፣ ላይክ፣ ኮሜንት ለምታደርጉልኝ ለምታበረታቱኝ እህት ወንድሞቼ እጅግ በጣም አመሰግናለሁ። ክበሩልኝ ነው ምለው፣ ሌላ ምለው ነገር የለም። እንግዲህ ያው አብርሃም በዚህ ሰሞን የተፈጠረው በሁላችንም ጭንቅላት ያለ ነገር ነው የተፈጠረው። በጣም በጣም ያሳዝናል። አብርሃም በዚህ እንደዚህ አይነት መሆኑ፣ እንደዚህ መውደቁ፣ እንደዚህ ማሰቡ፣ እንደዚህ መሆኑ እንግዲህ የሁለቱም ሚስቶቹ እንግዲህ ሚስት ለማለት እርግጠኛ ነኝ ሄረሜላ ሚስት ለማለት አልደረሰችም። እውነት ለመናገር የሚስትነት ክብር እስከ ማለትም አልሰጣትም። እውነት ለመናገር ውሸት አይደለም። በዚህ አጋጣሚ ደግሞ መናገር የምፈልገው አንዳንድ አላችሁ ቀለበት አድርጎላት የለም ወይ ምናምን ለምትሉ እህቶችም ሀሳብ አለኝ። በእነሱ እሄድባቸዋለሁ ማለት ነው። ማለትም ለዚህ አሁን እንደዚህ የወደቀበት ምክንያት እንግዲህ ሩታም ሄረሜላም ምክንያት ሆነው ነው ማለት ነው። እና በዚህ አጋጣሚ ደግሞ እኔ መናገር የምፈልገው ለቡዜ ነው ማለት ነው። ቡዜ እህት ከሆነች እውነት እህቱ የእውነት የምር ስጋው ከሆነች እዛ ጋር ወከባ መፍጠር ምናምን ትታ ሐኪም ቤት ነው መውሰድ ያነበረባት እውነት ለመናገር ማለት ነው። እና ለምን እንደዚህ ለማስመሰል እንደፈለጉ እኔ አላውቅም ማለት ነው። እህት ማለትም ወንድም አለ እህት አለች። በዚህ ያክል ወድቆ በዚህ ያክል ጭንቅላቱ እስከሚነካ ድረስ አብርሃም በዚህ ያክል እስከሚሆን ድረስ መሆን አልነበረበትም ማለት ነው። እውነት ለመናገር ልጁ አይፈልጉትም መሰለኝ፣ ሰው በዝቶባቸዋል መሰለኝ። እውነት ለመናገር እኔ 666 ነው ለምትሉ እንዲሁም ተሰርቶበት ነው እንዲሁም አሰርታበት ነው ለምትሉ ሰዎች ደግሞ እዚህ ጋር ሩታን እኔ አሰራችበት ብዬ አልልም። በነገራችን ላይ እናንተ ካወቃችሁ ሐኪም ቤት መርፌ መወጋቱ ጥሩ አይደለም። እኔ መርፌ መወጋት አንድ ሰው እንደዚህ አይነት በሽታ ካለበት ከታወቀ ቶሎ ብላችሁ የሚወሰደው ቦታ ወደ ቤተ ክርስቲያንና ጸሎት እንዲደረግበት እንዲሁም ቁርአን ቦታ ምናምን እንደሚወሰድ ነው ማቀው፣ እውነት ለመናገር ማለት ነው። በዚህ ልክ እናንተ እንዴት ነው ሐኪም ቤት ወስዳችሁ የምታሳክሙትና መርፌ የምታስወጉት ማለት ነው? እኔ በጣም ነው የገረመኝ። እኔ ከሌላው አይደለም ሌላው ነገር አይደለም የገረመኝ፣ መርፌ ይሄ ልጅ መርፌ መወጋት አልነበረበትም። መርፌ መወጋት የለበትም። መርፌ ይሄ ነገር እኮ መርፌ ካየው ይገላል እኮ ታውቃላችሁ። እውነት ለመናገር እንደዚህ አይነት ያለበት ሰው መርፌ ከተወጋ መርፌ ከነካው ይደብቀዋል ማለት ነው። ስለዚህ እናንተ መውሰድ የነበረባችሁ ቀጥታ ቤተክርስቲያንና ጸበል ምናምን መውሰድ በሃይማኖታችሁ በምታምኑበት ሃይማኖት ጸበል ወስዳችሁ ማሳከም ወይ ቁርአን ቤት ምናምን መውሰድ አለባችሁ እንጂ ይሄ ልጅ እንዴት ነው በዚህ ልክ ሐኪም ቤት የምትወስዳችሁ መርፌ የምታስወጉት ያላችሁ ማለት ነው? አንዳችሁ እንኳን አትነቁም። ቢያንስ ሁላችሁም እንዳለ ቢያንስ እንኳን ሌሎቻችሁ እሺ ህጻን ናችሁ ብንል ቢያንስ እንኳን ጡጦ አልጨረሳችሁም፣ ግን ቢያንስ ታላቅ እህቱ እንኳን አለች። ሌሎቹ ምንም ቤተሰብ ነው የሚጎዳው። እዚህ ጋር እኮ ቤተሰቦቹ ነው የሚጎዱት እንጂ ሩታም ነገ ብትፈታ ባሏ ነገ ሌላ ወንድ ታገባለች፣ ሄረሜላም እንደዛው ማለት ነው። ስለዚህ ልጁ ከማንም በላይ መቅደም ያለበት ጤናው ነው። ጤናው ከሌለ አንድ ሰው ጤና ከሌለው በጣም ከባድ እኮ ነው። ጤና አስፈላጊ ነው እውነት ለመናገር ማለት ነው። በዚህ ልክ ለምንድን ነው እንድታረጉ በዚህ ልክ ለምትሄዱበት ለምን እንደሆነ አልገባኝም ማለት ነው። እናንተ ለዩቲዩባችሁ እያጣጣማችሁ ነው፣ ዩቲዩባችሁ እየነገዳችሁባት ነው። ግን ይሄ ልጅ ነገ ሉልን ይፈልጓል። ቢያንስ ልጅ አለው አይደል? ቢያንስ እንኳን አባቴ ማለቱ አይቀርም ማለት ነው። በዚህ ልክ የምትጫወቱበት ማለት ነው እንዴ! ሰው እንዴት በአላህ የሰው አይን ነው ተብሎ የሰው አይን ከሆነ እንደዚህ መተት እንደዚህ ምናምን ነገር ሲህርም አሰርታበት ምናምን ከሆነ እውነት ከሆነ አሰርታበት ምናምን ከሆነ እንዴት ነው መርፌ መወጋት ይችላል የምትሉት? ሐኪም ቤት አሩጣችሁ ሐኪም ቤት የምትወስዱት ያላችሁ ማለት ነው። በነገራችን ላይ ደግሞ ሄረሜላ ወርቅ ቀለበት አስሮላት ለምትሉ ልጆች ሄረሜላ እኮ ምንም ያሰራላት ነገር የለም። እናንተ እኮ መጀመሪያ ነገሩን ያልገባችሁ አላችሁ። ዝም ብላችሁ ቪዲዮ እስከ መጨረሻ ሳታዩ ሐሳብ ለመስጠት ለመኮመት የምትቸኩሉ እህቶች አላችሁ ማለት ነው። እዚህ ጋር እኮ ሄረሜላ ቢያስርላት ቢያንስ እንኳን ክብር የላትም ያልኳቸው አንድ አባቷ ፈልጎ አይደለም።
ሽማግሌ ተልኮና ቢያንስ እኮ ሩታና ሄረሚላ ትለያያል። ሽማግሌ ተልኮላት በክብር ነው ፈልጎ ወዶ ወዳ ቤተሰቦቿ ወዶ ጋሽ ተጣልታ ስንት ያስታርቆ። ይሄ እኮ የቤተሰብ እንኳን እነሱም ሽማግሌ ናቸው ራሳቸውም። እንዴት እንደዚህ ነገር ትታስባላችሁ እናንተ? ወርቅ አስሮላት ነው? ወርቅ አስሮላት አይደለም። እውነት ማለትም ወርቅ ማለት አስሮላት አይደለም። ናም ኢማን እና አስሮላት አይደለም እውነት ለመናገር ማለት ነው። እና በዚህ ልክ እናንተ እኔ እውነት ለመናገር አላቅም ምን ማለት እንዳለብኝ ሁላ ማለት ነው። በዚህ ልክ እኔ ሚስቱ ለማለት በጣም ይቀራታል። እውነት ለመናገር በጣም ነው የሚቀራት ማለት ነው እንጂ ሚስት ለማለት ገና ናት ሄረሜላ ማለት ነው። ግን በዚህ አጋጣሚ ሳታቂ ምናምን ለምትሉ እኔ ከሀስ ከፐ ተከታትያቸዋለሁ። ስለተከታተልኩ አይደል እንደ ቪዲዮ ምሰራው እንዴ። ሩታ ስንት ነገር አሳልፋለች፣ ስንት ነገር አሳልፋለች። ለዚህ መብቃቷ ራሱ መውለዷ ራሱ ጀግና ናት። በጣም የምትደነቅ ሴት ናት። ሄረሜላ ግን እዚህ ጋር ይኸው ዝም ብላ ጊዜዋን ታባክናለች። ዛሬ እኮ አብርሃም እኮ ጥሏት ሊሄድ ነው። ይሄው ጥሏት ሄዷል እኮ። ቢያንስ እኮ ልጄ ነው ያለው። ልጄ ነው ያስበለጠው፣ ልጁ ነው ያስበለጠው፣ ሚስቱ ነው ያስበለጠው። እቺ ግን አንድ ፍሬ ያላገባች ልጅ ካገባ ወንድ ጋር ምን ያልከሰክሳታል? ምን ለምን ትልከሰከሳለች? እውነት ለመናገር ማለት ነው እንዴ። በዚህ ልክ መልከስከስ፣ በዚህ ልክ ካገባ ሰው ጋር በቃ መሳሳም፣ ከባለ ትዳር ሰው ጋር በቃ እንደ ቀልድ ነው የጀመሩት። ይሄ እናውቃለን ሁላችንም። በፕራንክ መልክ ጀመሩት፣ በቀልድ ቀልድ ጀመሩት። ወደ እውነት ገባ። በቃ ሩታን ያናደዳትም ይሄ ነው። ለምን በቀልድ ቀልድ ተስማምተን ጀመር ነው ወደ እውነት ለምን ሄደ ብላ በቃ ተቃጠለች፣ ተናደደች። ማንም ቢሆን የሚያደርገው ነገር ነው። በቃ እናንተ ደግሞ ታድርገውም አታድርገውም አላያችሁም። ለምን ተወስናላችሁ? ማን ወሳኝ ያደረጋችሁ? እናንተ ማለት ነው። ሰው ለምን ዝም ብሎ ከመሬት ተነስቶ ይወስናል? ለምን ልትወስኑ ቻላችሁ እንዴ? ሰው ምን አገባችሁ? በትዳራቸው አይደል እንዴ? ትዳሩ ነው። ሄረሜላም ያግባ ሩታም ያግባ፣ ከፈለገ እንደፈለገ ይሁን። እናንተ አይመለከታችሁም። ሲቀጥል ማለት ኮሜንታተሮች ለማጋባትም ለማለያየትም አንደኛ ስራችሁ በቃ እናንተ በዩ በለው ማጋጫት፣ እዚሁ በዛው በዚሁ። ሰው እኮ ቢያንስ እንኳን ትዳር ነው። እናንተ ቢያንስ እናስታርቅ፣ አንድ አይነት ኮሜንት ተነጋግራችሁ በኮሜንት እንዲታረቁ። አንዱ ኮሜንት አይቶ አንዱ ላይክ ይሰጣል። በቃ እናንተ ወደ ሌላ እየገፋፋችኋቸው ነው ማለት ነው፣ ለመለያየት። ይሄ ልጅ ለማግባት እንኳን እቅድ ማለትም ብቻ ለማግባት እቅድ ባይኖረው ራሱ እናንተ በለው ስላላችሁት ብቻ ያደርገዋል ብዬ ነው ማስበው ማለት ነው። እቅድ ባይኖረው ራሱ እንኳን ማለት ነው እንዴ። ለምን ታሽቃብጣላችሁ እናንተ? ለምን ኮሜንታተሮቹ በተለይ ለምንድን ነው የምታሽቃብጡት? ለምን ማን አሽቃብጡ አላችሁ እናንተ? መቼም አብርሃምም ሩታም ሆነ ማንም ቡዜም ሆነ ማንም ዞር ብሎ አያችሁም እኮ እናንተ። ጻፋችሁም አልጻፋችሁም አያችሁም አላያችሁም ማንም ዞር ብሎ አያችሁም እናንተ። ያው እየተደበራችሁባቸው ነው እንጂ ማለት ነው። ስለዚህ እኔ የሚገርመኝ ቡዜም ወንድሞቹ በሙሉ አሉ እዚህ ጋር። ወንድማችሁ የማትፈልጉት ከሆነ እንደው ብተውት ነው የሚሻለው። ከናንተ ባዳ ይሻላል ብዬ ነው ማስበው። ዳኒ ይሻላል ከናንተ ማለት ነው። እውነት ለመናገር ቢያንስ እንኳን እዚህ ወዛ ወሬ ቢያመላልስም ዳኒ ይሻላል ብዬ ነው ማስበው ማለት ነው። ምክንያቱም የሚያደርገው ነገር ቢያንስ እንኳን የኦዲየንሶቹ ጥሩ ንግግር እየሰጣቸው ነው። ሌላ ቢቀር እናንተ ወይ ጥሩ ንግግር የላችሁ ወይም ደግሞ ሁሉ ማስመሳይ ለዩቲዩባቸው እየነገዳችሁባቸው ናቸው ማለት ነው። ይሄ ልጅ ጤናው ቢያንስ እንኳን ከምንም በላይ ለሰው ልጅ ጤና ነው የሚቀድመው። ጤና ከሌላችሁ እዚህ ምድር ላይ ምንም የለም እኮ። በቃ ልጁ አሁን መርፌ እንዲጠቀጠቅበት ይሄ መተት ነው ብላችሁ ሰርታበት እንዳሰራችባቸው አውቃችኋል። ስለዚህ መውሰድ ያለባችሁ ቦታ መውሰድ ትታችሁ ሐኪም ቤት አስገባችሁት። ኧረ የምትገርሙ ታምር እኮ ናችሁ። እውነት የምትገርሙ ታምር፣ የምትገርሙ ዜጋ ናችሁ እናንተ ማለት ነው እንዴ። ሰው ቢያንስ እንኳን ከአንዳንዱ አይሻልም? ታላቅ ተብዬው ታናሽ ተብዬው ቢያንስ ከአንዳንዳችሁ እንኳን አትሻሉም? ባዳስ ባዳ ነው። ቢታመም የሆነ ነገር ቢሆን ምኑ ይጎልበታል? ቢሞት እንኳን ምኑ ይጎልበታል? ባዳ ነው። ግን እኔ በጣም ግርም የምትሉኝ እዚህ ጋር ያላችሁ ሰዎች በጣም ነው። እኔ በጣም ትገርሙኝ ያላችሁ ወከባ እየፈጠራችሁ ዛሬም ቪዲዮ ነገም ቪዲዮ። እኛ ሰለቸን እኮ ሰለቸን። ወይ አዲስ ነገር ይዛችሁልን አትመጡም፣ ወይ ደግሞ ለትውልዱን ጥሩን እያስተማራችሁ አይደለም። በየቀን የእናንተ ቪዲዮ እያየን እንግዲህ እናንተን ሆነን ቀረን ማለት ነው። ይሁን ግን አብርሃም ወደ ጤናው እንዲመለስ እንፈልጋለን። እኛም ማንም አብርሃም ምንም እንዲሆንብን አንፈልግም። ሀታ የመዳም ቅመሞች ራሱ ጤነኛ እንዲሆን ነው የምንፈልገው ማለት ነው። ወደ ጤናው እንዲመለስልን እንፈልጋለን እንዴ። ኧረ ለቤተሰቡ ምንም አይሆንላት፣
ለቤተሰቦቹ ለእናት አባቶቹ ይኑርላቸው። በጣም ከባድ ነው ሰው ማጣት ማለት ነው። እና ቤተሰቦች በጣም እወዳችኋለሁ። በጣም 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 ከምላችሁ በላይ ነው የምወዳችሁ። ስለዚህ ሰብስክራይብ አድርጉኝ፣ ላይክ አድርጉ። ለቤቱ አዲስ የሆናችሁ በላይክ ጀምሩት ማለት ነው። ሰብስክራይብም አድርጉት። የሚደረገው ሁሉም አድርጉልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ቻው፣ ባይ ባይ።